አገኘሁት እኮ ነው የምልሽ። ፈሳሹን ከነ ኮንዶሙ ነው ያገኘሁት። አግኝቼዋለሁ ሜሪ። በቃ እሺ መምጣት እፈልጋለሁ። በቃ ድግምቱ እንዲሰራልኝ እፈልጋለሁ ሜሪ፣ በእናትሽ። እፈልጋለሁ። ግን ሜሪ ስሜ እንዲነሳ እንደማልፈልግ ታውቂያለሽ። ስለዚህ በካሽም ሆነ ትራንስፈር ሁሉንም ከፍላቸዋለሁ። ልጅ እፈልጋለሁ። በቃ ልጅ ወራሽ ተረጋጋና ተቀመጥ እንጂ እናወራ። መነጋገር አለብን እኮ ይኸውልህ። በፈጣሪ ስም በቃ ሁሌ እንደዚህ ነው የሚሆነው። እኔ ምን እንደማደርግ አለቀ። ወጣች ቆይች እንዴ? ተመልካቾቻችን እንደምን ቆያችሁ? እንግዲህ እናንተን ይጠቅማሉ ያስተምራሉ ብለን የምናስበውን ታሪኮች በድጋሚ ይዘንላችሁ መጥተናል። አሁን የምንገኘው አንድ ባለ ታሪካችን ቤት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወደ ታሪካችን። እሺ፣ በመጀመሪያ እኛን ስለመረጥሽን እኛን ስለጠራሽን እጅግ አድርገን እናመሰግናለን። ኦኬ፣ እኔም ደግሞ ስፈልጋችሁ ሲጨንቀኝ ቶሎ ስለመጣችሁልኝ አሁንስ በጣም ነው የማመሰግነው። ምንም አይደል። እስኪ ራስሽን አስተዋቂን። ወደ መጣንበት ጉዳይ ከመግባታችን በፊት ስለ ራስሽ አንዳንድ ነገሮች ንገሪን። ራስሽን አስተዋቂን። በመጨረሻም ደግሞ አሁን ላይ ምን ላይ እንደምትገኝ በደንብ ንገሪን አብራርተሽ። እሺ፣ መጀመሪያ ስሜ ልዕልና እንዳፈረው ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። የተማርኩትም ከመጀመሪያ ጀምሮ እስከ ዩኒቨርሲቲ ድረስ እዚሁ አዲስ አበባ ውስጥ ነው የተማርኩት። ስለ ቤተሰቦቼ ስነግርህ እኔ ሶስተኛ ልጅ ነኝ እና ሁለት ወንድሞች አሉኝ። አንድ እኔ ብቻ ነኝ ሴት ያለሁት እና ወንድሞቼ እዚህ ሀገር የሉም፣ ውጭ ሀገር ናቸው ያሉት። እዚህ ብቻዬን እኔ ነኝ የቀረሁት እና ያው ለቤቱ ሴት ስትሆን ደግሞ እንክብካቤው ምናምን ነገር ታውቃለህ። እና ልጅ እያለሁ ነው አባቴ ያረፈው። በእናታችን እጅ ነው ያደግነው። እናታችን በጣም ትሳሳልናለች ስልክ እንደዚህ ቀልድ አይደለም፣ በጣም ነው የምትሳሳልን። ወንድሞቼም ደግሞ ይሄን አክል ኢትዮጵያን ሳያውቋት ምናምን ነው ሌላ ሀገር ሄዱት እና በእነሱም እጅ በጣም ተንከባክበውኝ ነው ያደግኩት ምናምን። እና የቤተሰብ እንትናችን ይሄ ነው በቃ። ይሄን አክል ብዙ አጎት አክስት ምናምን ነገር ባይኖረንም ግን በቃ ደስ የሚል የቤተሰብ ላይፍ አለ። ዩኒቨርሲቲ ተምሬ ነው የወጣሁት። ሜዲሲን ነው የተማርኩት እና ሜዲሲን ስማር ወደ መጨረሻ አመት አካባቢ ላይ ነው ፍቅረኛ ይዤ ነበር። እኔ ሜዲሲን ስማር እሱ አስተማሪ ነበረ እና በተደጋጋሚ ያየኝ ነበረ። የተለያየ ኮርስም ደግሞ አስተምሮኝ ነበር እና ልክ መጨረሻ ላይ የፍቅር ጥያቄ ጠየቀኝ። ከዛ እኔም ተቀበልኩት። ከዛ አጋጣሚ ሆኖ ግን እሱ ይሄን አክል መምህርነቱ በሐወር አይደል የሚከፈላቸው፣ ይሄን አክል አወጥ ስላልነበረ ስራ ቀየረ ማለት ነው። ወደ ምን ተሰማራ? ወደ ድለላ ስራ። እና በሰዓቱ የጀመረው ቤቶችን ከቤቶች ማገናኘት፣ መኪናዎችን ከመኪናዎች ማገናኘት ምናምን ነገር ነበር እና ከዚህኛው ይልቅ በሐወር ከሚከፈለው ምናምን ነገር ይልቅ ያኛው አሪፍ ነው ስላገኘው ወደዛ ልሄድ ነው። ምናምን ነገር አለኝ። አይ አሪፍ ነው ላንተ ከተመቸክ ምናምን ነገር አልኩት። እዛ ይሄ ሁሉ ነገር ሲፈጠር ግን ኦሬዲ ፍቅረኛሞች ነን እንጂ ትምህርቴንም እስክጨርስ ምናምን እየጠበቀኝ ስለነበረ ከዛ ትምህርቴን ጨረስኩኝ ምናምን ነገር። ከዛ እንደጨረስኩኝ በአመቱ ነው እኔ ስራ ሲይዝ እሱ የፍቅር ጥያቄያቸውን ምናምን ነገር አቅርቦልኝ ምናምን ሽማግሌ ተላከ ምናምን ነገር ተጋባን ማለት ነው። ከዛ ስንጋባ ሙሉ ቤተሰብ ነበረ ምናምን፣ የኔም የሱ ቤተሰቦች ነበሩ እና አሁን ከተጋባን 3ኛ አመታችን ነው። የፍቅር ጊዜውንም ጨምሮ ነው? ኖ የፍቅር ጊዜውን ልክ ልጨርስ አካባቢ ነው የፍቅር ጥያቄ ጠየቀኝና 6 አመት ምናምን አካባቢ ላይ ያለ ማለት ነው። ልክ ወደ 7ኛ አመት ልንዘል ስንል ነው የጠየቀኝ። ከዛ እኔም የዛን ሰዓት ላይ ፊሊንጉ ስለነበረኝ ጀስት እምቢ የምልበት ምንም ምክንያት አልነበረም። ስለዚህ እሺ አልኩት ምናምን። ከዛ ጋር ወደ 5 አመት ይሆናል ማለት ነው። 5ኛ አመታችን ነው አንድ ላይ ከፍቅር ጋር ስንደምረውና የተለየ ሰው ነበር በሰዓቱ ማለት ምንም አይነት እንከን ማይወጣለት ሰው፣
አጣታለሁ ብሎ የሚፈራ አይነት ሰው ነው። በቃ የሆነ ነገር ሳኮርፍ ምናምን ነገር የሚሳሳ አይነት ሰው ነበረ እና አሁን ላይ ግን የማይበት ነገሮች አሉ እና በዛም ውስጥ እየፈራም ስለሆነ አንተንም ላማከርክ ሚዲያችሁንም እከታተል ስለነበረ ሜቢ የሆነ ነገር አገኛለሁ ቢያንስ ከጭንቀቴ አርፋለሁ ብዬ ነው እናንተን ወደዚህ ያስመጣኋችሁ። እሺ በጣም ደስ ይላል። እስኪ ያው ጀምረሻል ወደ መጣንበት ጉዳይ ገብተናል። እንግዲህ እስኪ ማለት ዘርዘር አድርገሽ ለምንድን ነው እኛን የጠራሽን? ምን ያየሽበት ነገር አለ? እሱ ላይ የምታይበት ነገርስ ምንድነው? እንደዚህ መሆኑስ የጀመረው ከምን ጊዜ ጀምሮ ነው የሚለውን ደግሞ በደንብ ንገሪኝ እስኪ። እሺ ያው መጀመሪያ እንደነገርኩህ በጣም ነው የምንጓደደው ስልክ አሁን ላይ ያልወደውም ሳይሆን አሁን ላይ የሚሰማኝ ጥርጣሬ አለ ነው እንጂ እኔ አሁን ላይም በጣም ነው የምወደው። ግን ምንድነው በቅርብ ጊዜ ላይ እኔ ልጅ መውለድ ፈልግ ነበር፣ እሱ ግን ልጅ መውለድ አይፈልግም። ከዛ ሆይ ለምንድነው ልጅ መውለድ ማትፈልገው ምናምን ብዬ ጠይቄው ነበር። ከስራዬ ጋር አይሄድም ነው የሚለኝ። ለምንድነው ከስራ ጋር ማሄደው? ኦሬዲ ድለላ ስራ ነው፣ ቤት ደግሞ ቤት ነው አይደል? እና ሰፊ ቤተሰብ እንዲኖረኝ ነው የምፈልገው። እናቴም እያረጀች ስለሆነ ለሷም ደግሞ ሀያት መሆን ትፈልጋለች። የሱ ቤተሰቦች ይፈልጋሉ። ለምንድነው መውለድ ማንችለው ምናምን እንለዋለሁ እና እሱ አይፈልግም። ይሄ ነገር እንትን እያለብኝ እየተደጋገመብኝ መጣ። ከዛ ከስንት ወር በፊት ነው ከ6 ወር ከ7 ወር በፊት ነገ ማመጣው ሰው አለ አለኝ። ምን አይነት ሰው ምናምን ነገር አልኩት። ምንም ነገር ሲያደርግ ከዚህ በፊት እንኳን የነገውን አይደለም ለአንድ ወር ያሰበውን ለአመት ያሰበውን ነው ፕላን የምናወጣው። ምንም ያለ ፕላን አናደርግም። እና ምን አይነት ሰው ምናምን ነገር አይ ቤት ውስጥ ሰራተኛ ያስፈልጋል አለኝ። እንዴ ምን አይነት ሰራተኛ ነው የሚያስፈልገው? እንደገና ምንም የጎደለብን ነገር የለም። እሱም ወጥቶ ማታ ስለሚገባ እሱ 12 ሰዓት ሲገባ እኔ ቢያንስ 10 ሰዓት ወይ 11 ሰዓት ስለምገባ ኦሬዲ ሁሉ ነገር መሰራው እኔ ነኝ። እና ስለ ሰራተኛም ደግሞ አውርተንበታል ከዚህ በፊት ሰራተኛ አያስፈልግም እዚህ ቤት ውስጥ ቢያንስ ልጅ ከተፈጠረ በኋላ ሜቢ ልጅ ለመንከባከብ ምናምን ነገር ከመጣችሁ ነው ብየዋለሁ። እና አይ ያስፈልጋል፣ እኔ እንደሚያስፈልግ አመንኩበታል። እኔ ደግሞ አላመንኩበትም አልኩት። ልጅቷ ተዘጋጅታለች ትመጣለች ነገ፣ ምንም አይነት መጥፎ ፊት እንዳታሳያት እንደዚህ ነው ያለኝ ማለት ነው። ምን አልኩት? አዎ ብሎኝ ወጣ። በነጋታው ስትመጣ የምትጠብቃት ሰራተኛ ተብሎ በእርግጥ ስራ ነው፣ ግን ሰራተኛ ተብሎ የምትጠብቃት አይነት ሴት አለች። እንደዛ አይነት ሴት አይደለችም የመጣችው። የሆነች አጭር ቀሚስ ለብሳለች ምናምን ነገር፣ በሂል ጫማ ነው ምናምን ነገር የመጣችው። ከዛ ይዟት መጣ ምናምን ነገር። ስትመጣ ላይክ እንደዚህ ነው እጁ ውስጥ እንደዚህ አጣምራ የምትገባ አይነት ሴት የለችም። እንደዛ አይነት ነው የገባችው። ከዛ ሰላም ምናምን ቤተሰብ መስላኝ ነበር። ሰላም ምናምን አልኳት፣ አረፍ በይ ምናምን አልኳት። ኦኬ ይሄ ቤት ነው ምናምን አለች። ምንድነው አልኩት። እሷ ናት እኮ ሰራተኛዋ አለኝ። ምን አልኩት? እሷ ናት ሰራተኛዋ አለኝ። ከዛ እንዴ ና እንዴ ውጭ እናውራ ምናምን ነገር። አይ እሷ ፊት ማውራት እንችላለን፣ ካሁን በኋላ ከሷ ምንም እንደብቀው ነገር የለም አለኝ። ከዛ በኋላ እሺ ይሁን ቢያንስ እሱ የሚያስደስተው ከሆነ ምናምን ብያ እንትን አልኩኝ። ከዛ ግን የጠየቀሽ ሰዓት እንዴት ነበረ? ማለት የምታወሩበት መንገድ ቀዝቅዞ ነበር ወይስ ላመጣት ነው ያለሽ ሰዓት? ምንም እኮ አይደለም፣ አጋጣሚ ተነስቶ ከዛ በፊት ሁሉም ነገር ሰላም ነው ምናምን ነገር። እንደዛ የዛን ሰሞን ሰላም ነበር። ሰላም ነው በቃ። እኔ እና እሱን የሚያጣላን የልጅ ጉዳይ ነው እንጂ ሌላ ነገር አያጣላንም፣ የሚያውቃል እሱ። ከዛ ግን ከመሬት ተነስቶ ነው ማታ ላይ ልንተኛ አካባቢ ነውና ብድግ ብሎ ነገ የሚመጣ ሰው አለ አለኝ። ምን አይነት ሰው ሰራተኛ ያስፈልገናል አለኝ ማለት ነው። ከዛ እሷ ቤት ውስጥ መኖር ጀመረች ምናምን ነገር። ማይባስ ነገር አለ ማለት ሰራተኛ ተብላ እስከመጣች ድረስ የምትሰራው የራሷ የሆነ ስራ አለ። እሷ ግን መስራት የሌለባትን ስራዎች ነው የምትሰራው። በአብዛኛው እኛ መኝታ ቤትን ነው ዝም ብላ የምታጸዳው ምናምን ነገር። ከስራ ደክሞኝ ምናምን ነገር ስመጣ ኦሬዲ እሷ አለች እያልኩኝ ማምሸት ጀመርኩኝ ስራ ላይ። ድሮ አላምሽም ነበር። ስመጣ ምናምን ምግብ አይሰራ ምናምን እሱ ቀድሞ ሊገባ ይችላል። ከዛ እየተሳሳቁ ምናምን ነው ማገኛቸው። ሰላም ስለው ማየው ፊት አለ። ያ ደግሞ ለኔ የሚያሳየኝ ፊት ደግሞ እሷን እንዴት ነው ኦቨር ኮንፊደንስ ሰጣት። ከዛ እንትን ትላለች በቃ የሆነ ይሄን ሰርተሽ ጠብቀኝ እንጂ ድንገት ከተመቸኝ ትለኛለች። ምን እላታለሁ? ከተመቸኝ እሰራለሁ ምናምን ነገር ነው የምትለኝ።
ከዛ ለምን እንደዚህ ትላለች? እሱስ ደግሞ ለምን እንደዚህ ሊቀየርብኝ ቻለ? ከዛም በኋላ እሷ ከመጣሽ በኋላ እሱን ለማውራት አልሞከርሽም? ፍቃደኛ አይደለም። በቃ ፍቃደኛ አይደለም ስልክ የሆነና አንዴ ውጭ ላውራክ ስለው እሷ ፊት እናውራ ችግር የለም ቤተሰባችን አይደለች እንዴ የሚል ለኔ ቤተሰብ አይደለች። ኦሬዲ ልሰራ ነው የመጣችው ስራ ነው የምትሰራው አይደል? እንደገና የሱ መቀየር ለምንድን ነው የተቀየረብኝ? ስራ ነው። እኔ አልፈለኳትም ከፈለኳት እሱ የማይፈልገው ነገር እኔ አላደርግም። እና እንደዚህ እየታገስኩ በቃ በቅርቡ ደግሞ የተለያዩ ጸባዮችን ነው ማይባቸው። በቃ የተለያዩ ስልክ የሆነ ያልሆነ መነካካቶች አሉ አይደል? እንደዚህ አይነት ጸባዮችን አያለሁ። አንቺ ባለሽበት ሰዓት ነው? እኔ ባለሁበት ሰዓት ቡና ምናምን ነገር አቅርቢ ስላት አቀራርብ ያለው ግን ውስጥ ነው ትለኛለች። ከዛ ሂጄ ይዤው ምናምን ነገር ስመለስ አጠገቡ ምናምን ቁጭ ብላ ነው ማገኛት። እና ምንድናቸው እነዚህ ሰዎች? ግራ ገባኝ። በጣም ተጨንቄ እሱን ሚዲያ ላይ አላወጣም ብዬ በጣም ተጨንቄው 6 ወር ሙሉ ላይ ግን አሁን ከአቅሜ በላይ ስለሆነ ነው እናንተ ጋር የመጣሁት። ስለዚህ አሁን በዚህ ሰዓት እየኖረሽ ነው ያለችው እዚህ ቤት ማለት ነው? አዎ አለች። ወጣ ነው አሁን የት ሄዳ ነው? እቃ ልኪያት እናንተ እንደምትመጡ ሳቅ አጋጣሚ ሆኖ ሰፈር የሚመጣ ቃል እሱ እንድታመጣ ልኪያት። ባለቤትሽ ስራ ነው? አዎ እሱ ስራው አለ። እሺ እንግዲህ ወይዘሮ ልዕልና በአንቺ በኩል ያለውን ነገር ነግረሽናል ብለን እናስባለን። በቂ ነው ያለውን ነገር። ያልነገርሽ ነገር ካለም አንድ መጨረሻ ድል ልስጥሽና መናገር ትፈልጊያለሽ? ከልጅነቴ ጀምሮ ያለውን ነገር ነው የነገርኩት። ማለት እስካሁን ድረስ ያለውን ነው። አሁንም ስለከበደኝና እናንተ ቢያንስ የምታደርጉልኝ ነገር ካለ ብዙዎቹን እንባ ስታብሱ ስላየሁኝ የምታደርጉልኝ ነገር ካለ ብዬ ስላሰብኩኝ። መልካም እንግዲህ እስኪ በአንቺ በኩል ያለውን ነገር ሰምተናል። አሁን ደግሞ ባለቤትሽ ይምጣና እስኪ እናዋራው። ለምን እንደዚህ እንዳደረገ፣ ሰው ማምጣት ለምን እንዳስፈለገ፣ ምናልባት እሱ ወይ የግል ጤና ችግር ካለበት እንድትከባከቡ ፈልጎም ከሆነ ብቻ ለምን እንደሆነ ምክንያቱም ጠይቀውና ያለውን ነገር እዚህ የሚፈታ ከሆነ ፈተን እንለያይ። እስኪ ደውይለት። እሺ ተመልካዮቻችን እንግዲህ የወይዘሮ ልዕልና ባለቤት ይደወልለታል፣ ይመጣል፣ እናወራዋለን። ያለውን ነገር እስከ መጨረሻው ድረስ እናያለን። አብራችሁን ቆዩ። ተመልካዮቻችን የወይዘሮ ልዕልና ባለቤት ተገኝቷል። እዚሁ ነው ያለው። እስከ ፕሮግራማችን ፍጻሜ አሁንም አብራችሁን ቆዩ። እሺ በመጀመሪያ እናመሰግናለን ስለመጣክ። እኔም አመሰግናለሁ። እስኪ ራስህን ታስተዋውቀናለህ? ስሜ ኢዮብ ታደሰ ይባላል። እሺ እኛ የሚዲያ አካሎች ነን እንደነገርኩ። እዚህ የጠራችን ባለቤትህ ነች፣ የተዳራጋረ ማለት ነው። እና ምንድነው የተፈጠረውን ነገር ልትነግረን ትችላለህ? በቤታችን ውስጥ ሁሉም ነገር ሰላም ነው እንደሚፈለገው ነው። እንደ ባልና ሚስት ደግሞ አልፎ አልፎ ግጭቶች አይጠፉ፣ አለመስማማቶች አይጠፉ። እሱን ደግሞ ተነጋግረን እየፈታ ነው አለን እስካሁን። አዎ እንደዛ ቢሆን ጥሩ ነበር፣ መልካም ነበር። ግን ባለቤትህ እንደዛ ቢሆን ኖሮ እኛንም ለመጥራት አትገደድም ነበር። ቤት ውስጥም አንዳንድ አላስፈላጊ ነገሮች ስላየች ነው የነገረችንና የጠራችን እኛን አይደለም። እስኪ ያለውን ነገር እሷም ባለችበት አንተም ባለህበት እሱ ባለበት እናውራው ብዬ ነው ያስጠራውና እስኪ የምትዩ ነገር ካለን በይው፣ አንተ የምትላት ነገር ካለ ተነጋገሩና ችግሩ ይፈታ። እሺ በርግጥ መጀመሪያ ላይ አውርቼክ ነበር። ማለት እነሱንም ከመጥራቴ በፊት ከብዙ ወራቶችን በፊት አውርቼክ ነበር። ወደ ሚዲያ ላወጣው ብዬ ሳይሆን ጀስት እነሱ አሁን ላይ የመጨረሻ ደረጃ ላይ ስለደረስን እነሱ ደግሞ መፍታት ከቻሉ እንዲፈቱት ብዬ ነውና የመጀመሪያው የቤት ሰራተኛችን መምጣቷ ምንም ነገር ደስ አላለኝም ብዬሃል። ከሷ ጋር በተያያዘ ደግሞ ሁለታችሁ የምታደርጓቸው አክሽኖች ሁሌ ነው የምነግርህ አይደል? ቢያንስ ባለቤትህ ነኝ እንደዚህ ይሄ እሷ እንደዚህ ናት ብለህ እንኳን ልታብራራልኝ አልቻልክም። ቢያንስ በእነሱ ፊት ልትነግረኝ የምትፈልገው ነገር ካለ ብዬ። ሁለተኛው ደግሞ ስለ ልጅ ነው እንድንወልድ እፈልጋለሁ ብያለሁ። ግን ደግሞ በፍጹም አንተ ምንም ዝግጁ አይደለሁም ነው የምትለኝ። በቃ አሁን አልችልም ከስራዬ ጋር ይጋጫል ነው የምትለኝ። ይሄ ደግሞ ለምን አስፈለገ? ይሄ ምንም ጥያቄ እኮ አያስፈልገውም። እነሱም እኮ እዚህ ድረስ እኮ መምጣት እኮ ያስፈልጋቸው። ለምንድን ነው የማያስፈልገው? ያው የቤት ሰራተኛን ባልሽው እንግዲህ አንደኛ ነገር አሁን ላይ ያለንበት ሁኔታ ጥሩ አይደለም። ስለዚህ የስራ ጫና አለብሽ በቤት ውስጥም በስራም። ስለዚህ የስራ ጫናውን እሷ ታቀልልሽ ብዬ ነው። እንዴት ነው የምታቀልልኝ? እኔ በዛብኝ ብዬ ካላቀማ እኔ እናንተ ጠዋት ወተን ማታ ነው የምንገባው አይደል? ዞሮ ግን ልጅም ትፈልጊያለሽ። አሁን ያለንበት ደግሞ ልጅ የምንወልድበት ሰዓት አይደለም። ኢኮኖሚያችን ዝቅ ያለ ነው። ልጅ ለመውለድ ደግሞ ብዙ መልፋትና መጣር አለብን። ስለዚህ የቤቱን ስራ እሷ እንድታግዝሽ ነው።
ስለቤት ሰራተኛ በሆነ ደግሞ ቤተሰብ የላቸውም እህቶቿን የምትንከባከቡ እሷ ስለሆነች እኛንም እየረዳች እህቶቿንም እንደረዳ ብዬ ነው። ስለዚህ ላልከው ጉዳይ ኢኮኖሚና ልጅ ምንም ያገናኘው ነገር የለም። ፋይናንሻል ስቴብል አይደለም። እንዴት ነው ስቴብል ማን ነው? ስቴብል አይደለም። ከዚህ በላይ እንዴት ነው ስቴብል ልንሆን የምንችለው? ኦሬዲ እኮ የምናከራያቸው ሪል ስቴቶች አሉ አይደል? እሺ እሱን ይተው። እዚህ የምንኖርበት ቤት አለ። እዚህ ደግሞ ተከራዮች አሉ አይደል? እናንተ የምንሰራቸው ስራዎች አሉ። የወር ደሞዛችን ስንት ነው? በጣም ከበቂ በላይ ነው አይደል? ጊዜ ያስፈልጋል እኮ ማለት ለመውለድ እኮ ጊዜ ያስፈልጋል። ለልጅ መስጠት ያለብሽ ጊዜ አለ። እኔ ደግሞ ለአሁን ለአንቺም ሆነ ለልጄ ደግሞ ያንን ጊዜ መስጠት አለ። ያንን ጊዜ ነው መስጠት ፈልገው ለስራና ለስራ ብቻ ነው። በትዳር እኮ 3 አመት ቆየን። ከዚህ በላይ ምን አይነት ጊዜ ነው የሚያስፈልገው? አሁን መስራት አለብኝ። አሁን ብዙ መስራት ያለብኝ ነገሮች አሉ። ምንም በቃ ፋይናንሻል ስቴብል አይደለም። ይሄን እኮ ሁለታችን ተመካክረን ነው። በአንተ ብቻ እኮ የሚሆን ነገር አይደለም አይደል? አንቺ ስለፈለግሽ ብቻ የሚሆንም ነገር አይደለም እኮ። ይሄን እኮ ተነጋግረን እስከ መቼ ነው? ሊሚቱ መቼ ነው? እሺ ፈጣሪ ሲፈቅድ ወደ መንገዱ እንሄዳለን። አሁን ግን ሰዓቱ የስራ ነው። እኛ ሳንፈቅድ በመጀመሪያ ፈጣሪ ሊፈቅድልን አይችልም። እኛንን መጀመሪያ መፍቀድ ያለብን አይደል? አሁን ባለንበት ሁኔታ ደግሞ ምንም የምንወልድበትም ነገር የለም። እኔ ደግሞ እንችላለን እያልኩክ ነው። አሁን ነው መውለድ የምፈልገው እኔ። አንቺ እድሜሽ እንዳይሄድብሽ ነው እንጂ ምንም የተቋቋምንበት ነገር የለም። ሪል ስቴት ስላከራየን እዚህ ተከራዮች ስላሉ ደሞዝሽ ትልቅ ስለሆነ ብቻ ልጅ መውለድ አንችልም እኮ። እሺ ይሁን፣ እድሜ ያሳሰበኝ። የኔ እድሜ ላንተ ሊያሳስብክ አይችልም? ትንሽ አትታገሽ። በዚህ ልክ የሚያሳስብ እድሜ እኮ እንትን ከመጀመሪያ ዓመት ጀምሮ እኮ ነው ትንሽ ታገሽ እያልከኝ 3 አመት ሙሉ እየታገስኩክ ያለው። 3 አመት ምን አላት? ካሁን በኋላ ስንት አመት ነው የምታገስ? 10 አመት 20 አመት ስንት አመት ልታገስክ? እሺ መጠበቅ እስካለብሽ ድረስ ትጠብቂያለሽ። ዝግጁ እስክንሆን ድረስ ትጠብቂያለሽ። አንቺ ስለፈለግሽ ብቻ ባንድ የሚመጣ ነገር የለም። ባንድ የሚወለድ ልጅ የለም። ሁሉም ነገር ጊዜ ይፈልጋል። አሁን ደግሞ እኔ ስራዬንም ትኩረቴን ማድረግ ፈልገው ስራና ስራ ላይ ብቻ ነው። ይሄ ደግሞ በፍጹም አይሆንም። ሲቀጥል ደግሞ ስለ ሰራተኛዋ ኦኬ፣ አንተ ደላላ ነክ ምናምን ነገር አገኘሃት እንበል እሺ፣ እና እህቶቿን ትረዳለች። ይሄ ቢያንስ እኔን አማክረክ ነበር። እንደ ዛሬ እኮ ነው ነገ ትመጣለች ብለክ የነገርከኝ ያ አይደል? እሱም ላንቺ በማሰብ እኮ ነው እንጂ ለየት ያለ ነገር እኮ የለውም። አንቺም ሰራታ ግሻ እሷም ቤት እህቶቿን መርዳት ትችላለች። መጀመሪያ እኔን ማማከር ነበረብክ። አሁን ማማከር እየደከመሽ ነው፣ መምጣት አለባት የለባትም፣ አንቺ ጎን መሆን አለባት የለባትም ብለክ እኔን ማማከር የለብክ። ድካምሽን እኮ የምታውቂው አንቺ ነሽ። እኔ ደግሞ እንደ አንድ ባል ድካምሽ ታየኝ ወደ መፍትሄ ነው የገባሁት እኮ። እሷ ደግሞ እንደ ሰራተኛ አይደለችም፣ ልታግዘኝ እኮ ዝግጁ አይደለችም። ሰራተኛ የሚባል ላንቺ ምን አይነት ነው? ይሄ ፊዚካሊ ምናምን ነገር ልልክ አይደለም፣ ታውቃለህ። እሱ እንደዚህ አይነት አስተሳሰብ ላይ ሰራተኛ የሚባሉት ምን አይነት ገጽታ ያላችሁ ሲል የቤቱን ስራ ስትሰራ ግን እሷ የቤቱን ስራ እየሰራች እንዳልሆነ ራስህ ታውቀዋለህ። ሁላ ካንተ ጋር ተቀምጣ እኔ ነኝ ጓዳ ገብቼ ሰርች እያመጣሁ ያለው። እንደ ቤተሰብ ኩና አንድ ቤት ውስጥ ካለን ድረስ እንደ ቤተሰብ አንዴ ማዕድም ስንበላ አንድ ላይ ነው፣ ስንጫወትም አንድ ላይ ነው፣ ቡና ሲፈላም አንድ ላይ እንደ ቤተሰብ ነው ሁሉ ነገር። እኔ ደግሞ ያንን አልፈልግም። እሺ ምን ማለት ነው አልፈልግም? ካንቺ ተደረገ ነገር የለም። ጓዳ ገብታ እንድትሰራ የምፈልገው እሷ ካንተ ጋር እዚህ ጋር ተቀምጣ እኔ ጓዳ መገባበት ምንም ምክንያት የለም አይደል? አንቺ በሌለሽበት ሰዓት እኮ የቤቱን ነገር እኮ ሃንድል የምታደርግልሽ እሷ ነው። ምንም ሃንድል አላደረገችም። ምን ማለት ነው? ታውቃለህ፣ እያንዳንዱ ነገር ታውቃለች። እኔ ነኝ ከስራ ደክሜ መጥቼ እየሰራ ያለሁት። ስልኳን እየነካካችሁ ነው የምትጠብቀኝ፣ ወይም ደግሞ አንተ ከዚህ በፊት ቀድመኝ ታውቃለህ? ከስራሽ እኔ ነኝ ቀድሜ ገብቼ የማውቀው አይደል? አሁን ግን ቀድመኝ ነው የምትገባው። ለምንድን ነው ቀድመኝ የምትገባው? ስራ እየጨረስኩ ስለሆነ ነው። ቆይ ከዚህ በፊት ያለለ ስራ ከዚህ በፊት ያላለቀ ስራ እንዴት ነው የሚያልቅልክ? የኛ ስራ ታውቂያለሽ፣ አየር ባየር ነው። ሊኖርም ይችላል ላይኖር ይችላል። ደላላ ነኝ ታውቂያለሽ። ደላላ ነክ እሱን አውቃለሁ። እና ካወቅሽ ታዲያ ምን አይነት ጥያቄ ልጅ ግን አሁን ላይ በተከታታይ ነው እየገባክ ያለው። ስገባም ደግሞ ወይ እሷን ጓዳ ያላገኛት ወይ አንተ መኝታ ቤት እያገኘው አይደለም። አሁን ላይ እኔ ያለሁት በአፓርትመንቶቹ በዚህ በቤት ኪራይ ነው እንጂ ስራ አሁን ላይ ያለበት ሁኔታ ስቴብል አይደለም። የስራ ሁኔታችን ገና እየተነሳሳ ነው። ለዛ ነው በጊዜ የምገባው። በተከታታይ አንተ አትገባም አውቃለሁ። ይሄን ስትገባም ደግሞ እዚህ ጋር ሁለታችሁንም ቁጭ ብላችሁ ማያችሁ። ለምንድን ነው እንደዛ ማለት? መቀመጡ ችግሩ ምንድን ነው? ሌላ ነገር እኮ የተደረገ እኮ አስመሰልሽ። መቀመጡ ችግሩ ምንድን ነው? ሌላ ነገር እንደማድረግ አስበሃል? እንዴት ነው ማስበው? ባለቤት እያለኝ ለዘመን ቁጭ ያለን እንደ አጋጣሚ ስልክና ያለ ወይ ሳምቲንግ ወይ የተሳሳቀ ምናምን ነው ደርሽ እንጂ እኮ ለምንድን ያ ደግሞ እኔን ኮንፈርት አይሰጠኝም። ለምንድን ነው እንደዛ የሚሆነው? እንደ ቤተሰብ ነው የተቀመጠው። ለየት ያለ ነገር የለውም። እኔ ያ እንደ ቤተሰብ የምትለው ነገር ምንም ሊገባኝ አይደል? ምንድነው ቤተሰብ? ግልጽ እኮ ነው። የተለያየሽ ነገር እኮ የለም። ቁጭ ብለን እየተሳሳቅን አየሽው። ሳቅ ነው። ፊት እየነሳኸኝ እኮ ነው ያለኸው። ከሰው ጋር ስትሆን እኮ ኦሬዲ ለማውራት ራሱ ዝግጁ አይደለክም። እያወራሁሽ አንዴ። ከዚህ በላይ ወሬ ምን አይነት ነው? ወሬ ነው የምትጠብቂው አንቺ?
የባልና ሚስት ወሬ እያወራን ነው እኮ ሁሌ ጭቅጭቅ ነው። አንቺ ልጅ አሁንም ልጅ ልጅ እፈልጋለሁ። በቃ ልጅ ወራሻለሁ። አሁን ተረጋጋና ተቀመጥ እንጂ እናውራ። መነጋገር አለብን እኮ ይኸውልህ። በፈጣሪ ስም በቃ ይኸው ሁሌ እንደዚህ ነው የሚሆነው። እኔ ምን እንደማደርግ አለቀ እኮ። መጀመሪያ ላይ በቃ ስታወሩ ስትነጋገሩ ምናምን ሲገባም ብዙም ስላላስቸገረን የምትግባቡ መስሎኝ ነበር ጸጥ ያልኩት። በመሀላችሁ ላለመግባት ነበረ። በፍጹም በቃ ሊያወራኝ ዝግጁ አይደለም። ሁሌ እንደዚህ ነው የሚሆነው። ከዛ ተናዶ ወይ መኝታ ቤት ይገባል ወይ ጥሎኝ ይወጣል። በቃ እሺ ተመልካዮቻችን እንግዲህ የተፈጠረውን ነገር አይታችኋል። ወይዘሮ ልዕልናንም ባለቤቷንም ጠርተን ለማናገር ሞክረናል። ግን ምንም የሚሆን ነገር አይደለም። እንግዲህ ከክሩ አባል ጋር ተመካክረን ቀጣይ ልናደርገው የምንችለውን ስቴፑን እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ አሁንም አብራችሁን ቆዩ። ሳሩ ተነሺ፣ 3 ሰዓት ነው። ይኸው ሰዓቱ 3 ሰዓት ነው አለ። እሺ ተነስቼ ይላል። ቁርስ ስሪላት፣ እሱ ዛሬ ትንሽ ያረፍዳል። እኔ ደግሞ እዛው ስራ ቦታ በላለሁ ቁርሴ። እኔ የምሰራው እሺ። ለማንኛውም ሌላ ነገር አልፈልግም። ነገ እንግዳ ይመጣብኛል። ገበያ ሄደሽ የሚያስፈልጉትን ነገሮች ታውቂያለሽ። ግዢ፣ ብር አስቀምጬልሻለሁ። የምርሽ ነው እንዲህ እያልሽ ያለሽ? ሁሉንም ነገር ሰርተሽ ጠብቂ። ሁሉንም ነገር ሰርተሽ ጠብቂ። ወጣች ቆይች እንዴ?
ይሻላል
ትንሽ ነው ውስጥ ነው ሳሪ ፍቅር ነይማ ልወጣ ነው። አሁን ነው የምትሄደው? አዎ አንዴ መጨረስ ያለብኝ ጉዳይ አለ። ቁርስስ ልስራለሁ? እዛው በላለሁ። እዛው እየጠበቁኝ ስለሆነ እዛው በላለሁ። አንዴ ጠረጴዛውን ላማልስሽና ከዛ በኋላ እኔ ወደምሄድበት እሄዳለሁ። ዛሬ ደግሞ ለየት አልሽብኝ። እንደውም ራሴን ስላመመኝ ቃሙሻል እንዴ? ቆይ ማታ ስመጣ መድኃኒት ምናምን ገዝቼልሽ እመጣለሁ። እሺ ችግር የለም። እናዙሩ አንተ በቃ ተው እንደዚህ ማለት ስትቀርሽ እሺ በቃ እሺ እደውልልሻለሁ። ጠዋት ወጣ። ማን ነው ቤት ያለው? ገና ከመምጣት ጠዋት ወጣ። እሺ ያልኩሽን እቃዎች ገዛሽ? አልገዛሁም። መተሽ ግዢ ብዬሽ ነበር። ምን ማለት ነው መተሽ ግዢ? አራት ጨቃጨቅኛ ምን ያልሆነች ለራስ። እሺ ምግብ አቅርቢ። እንደውም ስሪ በእናትሽ እንብላ ነው ምግብ ነው። የምርሽን ነው እያወራሽ ያለሽው? አሁን ያልሰራው ማርፈጅ ነው የተነሳሁት። አሁን የተነሳሁት ነው። ለምንድን ነው እሱ? ካመመሽ ደውለሽ መድኃኒት አምጪልኝ ማለት ትችያለሽ? የሴቶች ጉዳይ ላይ ነው የሚያሞኛል ብዬሽ ነው የወጣሽው። እና የሴቶች ጉዳይ ላይ ብትሆኝስ መድኃኒት አምጪልኝ ማለታችን? ሴት እኮ ነሽ፣ እንዴት አትረጂኝም? ሴት ሆነሽ አይደል? ምንም ትጨቃጨቂኝ ያምሽል እንዴ? ሲጀመር እኔ እንደዚህ ማናገራችሁ ለምን አልችልም? እንዴት ነው እንጂ አይደለም እንዴ? ምንድን መቼ የተነሳሽ? የምርሽና እንደዚህ እየሆንሽ ያለሽው? ሲጀመር አንቺ አይደለሽ የሚያስደፈርሽኝ ያለሽው። ከዚህ ቤት ትወጫለሽ። ይሄን ወቂ። ማን እንደሚወጣ እናያለን። አንቺ ልጅ ዝም በይ። ዛሬ በእጄ ሰበብ ነው እሺ የምትወይው እንዴ? ጭራሽ አነሳ። አንተ ነህ እንደዚህ የምታስደፍረኝ። ቆይ ሂደነስ እንደለመድሽ ተጨቃጨቅ። ሻው ሌላ ነገር አለ የምፈልገው። እቺ ልጅ ከቤት ታስወጣልኝ እንኳን አስወጣልኝ። ምን ማለት ነው? ምን ማለት ነው? አንተ ራስህ እኔ ቆይ እስክሞት ነው እየጠበቃችሁ ያላችሁት? ነው ታማሚ እንደሆነ ልክ ነው። በቃ አሁን ምንም ነገር አልፈልግም። ናና አስወጣልኝ። ምን ማለት ነው? አልመጣም ማለት የቀለድክ ነው እኮ። እሺ ለምንድን ነው ውጭ የምታድረው? ምን አይነት ስራ ነው አንተን ውጭ የሚያሳድርክ?
እኔ ሌላ ምንም ነገር አልፈልግም። ነገምና እቺ ልጅ ግን አስወጣኝ። አልችልም በቃ እኔ ደስ አለሽ? የውጭ አደረልሽ ማነው ፍራሽሽ የሚያነጥፍልሽ? የምትጨቃጨቅ እኮ አንቺ ነሽ። ባንቺ ምክንያት ነበር በእጄ ሰበብ ትሆኛለሽ። ይሄን ወቂ። አሁን የምተኝ ከሆነ ተኝ። ሁለተኛ መኝታ ቤታችን እንድትደርሽ አልፈልግም። ትናንትንም አምጪልኝ ከቻልሽ። ሳሮን አንቺ ነው እንዴ ማውራው? አንቺ ነው እየጠራሁሽ ያለው? ምንድን በእናትሽ በጠዋት የምትጮሂብኝ? ያምሻል እንዴ? ምንድን ነው አናቴ ላይ መውጣት እኮ ነው የቀረሽ። ምንድን ነው ቆይ ከእኔ የምትፈልጊው አንቺ ሴትዮ? ምንሽ ነካሁት? ምንድን ነው የምትጨቃጨቂኝ? ምንሽ ነካሁት ማለት የውጭ አደረልሽ ደስ አለሽ? ህይወቴን በጠበጥሽው ደስ አለሽ? አንቺ ስትጨቃጨቂኝ ነው ውጭ ያደረው በእኔ አይደለም። ዝም በይ ባታልፊኝ ዝም በይ፣ አፍሽን አትክፈች። ተነሽ። ለማንኛውም ትናንት ያልኩሽን እያንዳንዱን ነገር ስሪ። ዛሬ እንግዳ ይመጣብኛል። በጊዜ መታሽ ስሪው። አሞኛል። ያምሻል እንዴ? ልተኛ ብትነሽ ትዘይ። ተነሽ። አትተኝ። ማን ስለሆንሽ ነው ቤት የምትተኝው? ተነሽ ተነሽ። ያንቺ ቤት አይደለም እኮ ይመልስ የሁለታችሁ ያመጣኝ። ተነሽ። እያንዳንዱን ስራ ስሪ። ተነሽ 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 ተነሽ። ስራውን የቤቱን ስራ እያንዳንዱን ስሪ። ስመለስ አንድ እንከን ማየት አልፈልግም። የመጨረሻ ንግግሬ ነው። ከቻልሽ በጊዜ መታሽ። ምን ቃላነች ነው ታጣለ በጣም የሆነ ቤት እንጀትበት ነች። ተመልሳ ብቻ እንደምን ትቀር ክፍት ነው። ደራዱሽ እኔ በላክ በአንተ ምክንያት ነው ይሰደባል። አንተ ዘና ብለህ ትመጣለህ። ችግር አለ? ምንሽ ሚስት ምን እያለች ነበር? ማለት ትወጫለሽ እያለች አይደል? አትንካኝ። እዚህ ታስወጣኝ አይደል? ከዚህ ይሄ በእናትህ አንተ ይቅርታ በጣም ነው የሰለቸኝ። ስራውኝ እኮ ነው። እሺ ምን ብለሽ ነው? ምን ብለሽ? ምንድን ነው በእኔ ምክንያት ይሁዱ ነገር? አንቺ ደግሞ እንዳልኩሽ እዚህ ጋር እኔ ማቅላለ ለምን አታዋራትም ወይ ንገራት። በቃ ሆነች ያማል እንዴ? ምን ብዬሽ ነው የምነግርሽ? እኔ ማለት ምን ብዬሽ እንደነግራት እንደማትወዳት ነው እኔ እንደምትወደኝ። ትንሽ ጊዜ ጠብቂ። ይሄ እና አንተ ትንሽ ጊዜ ያልቅ ቀን በቀን ትንሽ አሁን ልፍቀውልሽ እንድትስ ይሄ ነው ሳሙኛ ራስ ምንሽ እንዴት እንደቀሰቀሰች ማቆች ያማታል። የኛም አደረገች ጥሩ አዲስ ስልሽ ያኔ
ይሄ በእናትህ ሁሌ እንደዛ ነው የምትለው። ይሄ ተመሳሳይ ነው እኮ ምን ተመሳሳይ ነው ተመሳሳይ ነው እንዴ? ምን አታለቀኝ? Nasıl göstereyim? ማነው? ማነው? ቆይ አንዴ ጠብቁኝ። ቶሎ በልና እየመጣሁ ነው።
ልወጣ ስመጣሽ ማለት ልወጣስ ደህና ሜል በቦታል እንዴ? እኔ ስገባ እንዴ አትምጪው? ልወጣ ስለመጣሽ አውራኝ እንጂ አንዴ እባላለሁ። ሱቅ ማለት የት ላይ ቆም ካውራኝ ሱቅ መኪና ቆማለች። ምን ሆነህ ነው? ፈጣሪ ስም ሳሩን ሳሩን የተኛሽበት እንኳን አይነሳም። ምን ሰራልሽ? እንዴ የኛ መኝታ ቤት ነው ታሪክ ታይ ቆይ ያለሽ ነው ወጭሽ ሁለተኛ መኝታ ቤታችን ላይ ሻልፈልግ ደክሞኝ ነው ተመልሼ በቃ ምን ማለት ነው ደክሞኝ? ለምን አላነሳሻቸው? ምንድን ነው ቤቱ የሚመስለው? ለምንድን ነው የምታወራው? በስርዓት አታስተካኪ። በእናትሽ ሂጂ እዛ ጋር ብራለሁ ውሰጅና ትናንት ያልኩሽ እንዳለ ገዝተሽ ነው። አፍጤኝ አንቺ ገዝተሽ ነው? አፍጤኝ ገዝተሽ ነው። ተነሽ። እኔ እኮ ደግሞ ንቃጣው ጭራሽ ግን እቆያለሁ። እሺ ሀይሌ ቀንዳቆይ ዘንድሮ ማህበሬ ነው በእነዚህ ሰዎች ምክንያት ሊገድሉኝ ነው ዘንድሮ። እሺ ታቃጠላችሁኝ አትቀሩ። እሺ ምንድነው? እሺ ይሄ ምንድነው? አላለቅስም፣ በእናንተ ምክንያት አላለቅስም። አንሽልኝ ስልኩን እኔ ላይ እንደዚህ እኔ ላይ ስጋታም ሄሎ ሜሪ፣ ወይ ሜሪ እንዴት ነሽ? አለሁልሽ። ደህና ነሽ? ኧረ ደህና አይደለሁም ሜሪ፣ ላብድልሽ ነው በቃ ዘንድሮ። አሁን እሺ ስለባለፈው ነገር ላወራሽ ነው ሜሪ። አጎቴ ስላልሻቸው ሰውዬ ነዋ ሜሪዬ፣ በእናትሽ ታማኝ ናቸው አይደለ? በቃ ሰልችቶኛል። እኔ በቃ ባለፈው ስለነገርኩሽ ጉዳይ አልቻልኩም። አገኘሁት እኮ ነው የምልሽ። ይኸው ፈሳሹን ከነ ኮንዶሙ ነው ያገኘሁት። አዎ አግኝቼዋለሁ ሜሪ። በቃ እሺ መምጣት እፈልጋለሁ። በቃ ድግምቱ እንዲሰራልኝ እፈልጋለሁ ሜሪ፣ በእናትሽ። አዎ እፈልጋለሁ። ግን ሜሪ ስሜ እንዲነሳ እንደማልፈልግ ታውቂያለሽ። ስለዚህ በካሽም ሆነ ትራንስፈር ሁሉንም ከፍላቸዋለሁ። አዎ ግን ስሜ እንዲነሳ አልፈልግም። በትክክል ድግምቱ እንዲሰሩልኝ የምፈልገው። ይዤው እየመጣሁ ነው። እሺ ቤት ነሽ? እሺ በቃ ይዤው እየመጣሁ ነው። አሁን ሰዓቱ እየደረሰ ነው። እሺ ሜሪ ይዤው እየመጣሁ ነው። እሺ አደራ ግን ስሜ እንዳይነሳ። በቃ እሺ መጣሁ። እሺ ያው ዲማን እንደሰራችሁልኝ እንዴት ነው የሚያዘው? ቦርሳ ውስጥ ከተዋለሁ። ወይኔ ይጨምላቃ